ብዙ ነገሮች ቤተክርስቲያን የምታስተምርሽ ብዙ ነገሮች አሉና ከአጠገብሽ ያሉ መምህራንን በደንብ አድርገሽ ጨበጥ አድርገሽ ይዘሽ የእግር በእግር ተከታትለሽ ኪዳንሽን ሳታቋርጪ ቅዳሴሽን ሳታቋርጪ ጾምሽን ሳታቋርጪ ስግደትሽን ሳታቋርጪ ከእግዚአብሔር ጋር ታገይ። ከዛ በኋላ ለመሰለሽ ብዙ ፈተናዎች ጀርባዎች ላይ ብዙ የሚያንዣብቡ ነገሮች አሉ። በደካማ ጎን የሚገባ ዲያብሎስ ስራው በጣም ብዙ ስለሆነና መጠንከር ይፈልግ እንደ 12 ሳንቲም ሚስማር መመታት ይፈልጋል። ችኛዋን ነገር ካደራን ጭምር ነው ማለት አጋጣሚ ትንሽ ዛሬ ስላልገባውም አመም አድርጎኝ ነው ተኛውትኝና ላይቭ ስገባ ነው ድንገት ያገኘውሽ። አንድ ይሄ ነው ልልሽ የፈለኩት። ሁለተኛ ነገር ደግሞ ሜቢ ያው ህይወትሽን እግዚአብሔር ነው የሚያውቀው። እኔም ያው እንዳሳየውሽ ባለ ትዳር ላይም የልጆችም አባት ነኝ። እንዳሳየውሽ ያገባውትኝም በቤተ ክርስቲያን ስርዓት ነው፣ በተክሊል ነው ያገባውትኝ። ምናልባት እግዚአብሔር አምላክ ፈቅዶልሽ ባለ ትዳር ካልሆንሽ እውነት የቆመችልሽ ድንግል ማርያም ያዳነሽን አምላክ በቤተ ክርስቲያኑ ስጋው ነው ደግሞ ወስደሽ ቆርበሽ እንድታገቢ በማዕረግ እንዳይሽ በአደባባይ እመኛለሁ። እውነት ቢሳካልኝ ምመኝልሽ ይሄ ነው። ባይዘወይ በእውነት ለምናገር እውነት ማርያምን በቃ እንደዛ እንድትሞሸሪ ፈልጋለሁ። ተክሊልም ይብቃ ችግር የለውም። ከበቃሽ በቃሽ፣ ካልበቃሽም በስርዓተ ቁርባን በካባ ተሞሸረሽ የቤቱን መሰረት ሆነሽ እንድታልፍ ይፈልጋለሁ። በጣም ነው ማከብርሽ፣ በጣም ነው የምወድሽ። እውነት ለመናገር እጅግ በጣም ሌላ ሰውም አለና አይስ ስላልኩሽም ስላገኘሽም ደስ ብሎኛል። ባይዘወይ መልካም ጾም ይሆንልሽ፣ የበረከት ጾም ያርግልን ሁላችንም። ወንድሜም እንደዛ ኦርቶዶክስ ነህ አይደል? ኦኬ ላውራ በቃ እሺ፣ እኔ ላውራ ችግር የለውም። አጠር አድርጌ ላውራላችሁ። እሺ ያው ታምሜ ነበረ ማለት ብዙ አመት ነው የታመምኩት። ትንሽ አመት አይደለም ማለት ሰው አሁን የነበረኝ በሽታ እንትን ነው ይሄ ምን እንደሚባለው ይሄ በሽታ ኖርማል ይሄ ምናምን ሳይሆን ሌላ ይሄ መንፈስ ነገር ሆኖ መንፈሱ ግን በየጊዜው ኩላሊት በሽተኛ ያደርገኛል። ብዙ አይነት ማለት እኔ አሁን ለምሳሌ ከተፈለገ ኮሪያ ሆስፒታል ሂስትሪ እንኳን መውጣት ካለበት ወጥቶ እንትን ሂስትሪ ይታያል ማለት ነው። ማለት በብዙ በሽታው እኛ የሚመስለን እንትን ነው በሽታ የያዘኝ ምናምን ነው። ግን መጀመሪያ በማስጮህ ምናምን ነበር የጀመረኝ ለብዙ አመት። ያው 7ኛ ክላስ ግማሽ አመት ጀምሮ አቋረጥኩ። ከዛ ጊዜ ጀምሮ ያው 7ኛ ክላስ የነበርኩት የዛሬ 7 አመት 8 አመት ነው እና ያመኝ ነበረ። ጸበል ሄዳለሁ ምናምን ጸበል ያልሄድኩበት ቦታ የለኝም። እቹት ባለቤቴ ቅድም ታሪክሽን እየነገርኳት ነበርና እና ማለት መስማት ስለፈለኩኝ ነው እንድሰማ ስለፈለኩኝ ነው። እሺ በቃ ችግር የለውም። ብቻ ያመኝ ነበረ በጣም ለብዙ አመት ማለት 9 አመት ምናምን። ግን ያመኝ ነበር ስለ አሞኝ ራሱ ሰውነቴ አልከሳም ምናምን እንዲሁ ነው የተመቸኝ ነው የሚመስለው። ግን ውስጥ ነው የሚያመኝ በሽታ አለ። ሲሄድ ሕክምና ዛሬ አሁን ለምሳሌ ዛሬ ሂጄ አዲስ ለምሳሌ የሆነ